ውድ አድማጮች እንደምን ሰነበታችሁ? በዛሬው ዝግጅታችን ስለ ሶቅራጠስ ከብዙ በጥቂቱ እንመለከታለን። ምንጫችን ጥበብ መጽሐፍ መሆኑን ስንገልጽ በታላቅ ክብር ነው። እነሆም የፍልስፍናውን ዓለም ጉዞ አንድ ብለን ለመጀመር ማሰብ እንጀምራለን። በማሰብ ለመጀመር ስንነሳ ደግሞ ማሰብን አስጀምሮ ያስጨረሰንን ሰው ሕይወት ማየት ግድ ይሆናል። ስለ መልኩ አስቀያሚነት በዘመኑ የነበሩ ሰዎች እንደጻፉት ከሆነ እሱን አይቶ የማይስቅ አልነበረም። ትልቅ መላጣ ጭንቅላት፣ በላዩ ላይ ትንሽ ፊት፣ ረጅምና ቅጥ ያጣ ጺም ወዘተ የሱ ውበት መገለጫዎች ነበሩ። የጓደኞቹ የቀልድ ምንጭ የሱ ፊት ቢሆንም እሱም ስለ ራሱ ፊት ተጨማሪ ቀልድ እየፈጠረ አብሮ ይስቅ እንደነበር ከታሪኩ እንረዳለን። አባቱ ድንጋይ ጠራቢ፣ እናቱ ደግሞ የልምድ አዋላጅ ነበሩ። ይህ ሰው ከድህነቱም በላይ ስራ ፈት ነበር። የሚስቱንና የሶስት ልጆቹን ሕይወት ለማኖር ያበቃል የሚለውን ያህል ከሰራ በኋላ ቀሪ ጊዜውን የሚያሳልፈው በማውራት ነበር። ሁለተኛ ሚስቱ የነበረችው የዛንቲፔ አስቸጋሪ ባህሪ ሰውየውን አብዛኛውን ጊዜ ከቤቱ ርቆ እንዲውልና እንዲያመሽም የራሱን ድርሻ አበርክቷል። ሰውየው በሚስቱ ላይ የነበረው ትዕግስት የሚገርማቸው ጓደኞቹ ምነው ትዕግስት በዛ በማለት ሲጠይቁት ትዕግስት ጥሩ ነው፣ እሳትን መታገስ የቻለ በብርድ ውስጥ መኖር ይችላል ይላቸው ነበር። ከእንቅልፉ በማለዳ ተነስቶ ቁርሱን በፍጥነት ይበላና ወጥቶ ይሄዳል። የሚሄደው በየአደባባዩ ከሚሰበሰቡት ሰዎች ጋር ለማውራት አሊያም ከመሰሎቹ ጋር ለመከራከር ነበር። አንድ ወቅት የአቴና ጠባቂና ገዢ ከፍተኛ ሹመት ሰጠ። ይህ ሹመት የአቴናን ሰዎች በሙሉ ያስገረመና ያስደነገጠም ነበር። ከአቴና ሁሉ ካሉ ጠቢብ የሚል ሹመት የተሰጠው ሰው በዚያች ከተማ የሚታወቀው በስራ ፈትነቱና በክርክር ወዳድነቱ ነበር። በሹመቱ የተገረመው የአቴና ሕዝብ ገዢው እንዴት ይህን ከፍተኛ ሹመት ሊሰጥ እንደቻለ ሲጠይቁት እኔን ከአቴና ሰዎች ሁሉ ጠቢብ የሚል ሹመት ያሰጠኝ ጠቢብነቴ ሳይሆን የገዢውን አላዋቂነት ያወቅኩ ብቸኛ ሰው በመሆኔ ነው በማለት መልሷል። ይህ የአቴና ብቻ ሳይሆን የምድራችን ጠቢብ ሰው ሶቅራጠስ ነው። እውቀትን ሰባኪ የነበረው ጠቢቡ ሶቅራጠስ የናዝሬቱ ኢየሱስ ከ400 ዓመት በፊት መጥቶ በየመንደሩና በየአደባባዩ እየዞረ ፍቅርን እንደሰበከ ሁሉ እሱም በየዞረበት ስለ ሎጂክ ሰበከ። ሶቅራጠስ በሚያስተምርበት አደባባይ ተገኝቶ የሰማ ማሰብ ባይችል ማሰብ እንደሚችል አውቆ ይሄድ ነበር ይላሉ የታሪኩ ጸሐፊዎች። አንድ ወቅት ሶቅራጠስ በአቴና ከተማ ሲዘዋወር በአንዱ አደባባይ ጠቢብ ሰው ቆሞ ስለ ጽናት ሲያስተምር ቁጥሩም የበዛ ሕዝብ ሲሰማው አስተዋለ። ከሕዝቡም ጋር ተቀላቅሎ የጠቢቡን ሰው ንግግር ማዳመጥ ጀመረ። ነገር ግን ብዙም ሳይቆይ ድምፁን ከፍ አድርጎ በመጮህ ጠቢቡን በጥያቄ አቋረጠው። ንግግርህን በማቋረጤ ይቅርታ ይደረገልኝና ጽናት ስትል ምን ማለት እንደሆነ ብትነግረኝ አለው። ጽናትማ ጠላት እየቀረበህ ቢመጣ አንተ ግን ከቦታው ሳትንቀሳቀስ መጠበቅ ነው በማለት ጠቢቡ መለሰ። ነገር ግን እቅድህ ከሽፎ መሸሽ ቢኖርብህስ አለ ሶቅራጠስ። በእርግጥ በዚያን ጊዜ ጽናት ሌላ ይሆናል፣ ቦታህን ይዘህ አትቆይምና ጠቢቡ መለሰ። ስለዚህ ጽናት ከቦታ አለመነቃነቅ ወይንም ከቦታ መሸሽ ማለት ካልሆነ ታዲያ ጽናት ምንድን ነው? ሶቅራጠስ ጠየቀ። ያ ጠቢብ ሰው በሕዝቡ ፊት እግሩ መንቀጥቀጥ ጀመረ። ሶቅራጠስ ሆይ ፈተንከኝ። አሁን ሳስበው በትክክል ጽናትን የማውቀው አልመሰለኝም አለ። እኔም አላውቀውም አለ ሶቅራጠስ። ነገር ግን ጽናት አእምሮህን ከመጠቀም የተለየ ነገር አይመስለኝም። የተለየ ቢሆን ደግሞ ይደንቀኛል። ይህም ማለት በማንኛውም አደጋ ውስጥ ብትሆን ትክክለኛውን ነገር ብቻ ማድረግ ከቻልክ ያ ጽናት ነው በማለት በንግግሩ ላይ አከለበት። እንዲያውም የጽናት ትክክለኛ ትርጉሙ እሱ ነው በማለት በአደባባይ ከተሰበሰቡት አንዱ ጮኸ። ሶቅራጠስ ወደዚያ ሰው ዞሮ ተራመደና እንዲህ አለ። እንግዲያውስ ጽናት ማሰብ እንደሚገባህ ማሰብ ነው በሚለው ትርጉም ለጊዜውም ቢሆን ብንስማማ የጽናት ተቃራኒው ደግሞ አእምሮን በስሜት እያስገደዱ መንዳት ነው ብንልስ በማለት ጠየቀ። ወደ ሶቅራጠስ ፊቱንም ልቡንም አዙሮ ይሰማ የነበረ ሕዝብ መስማማቱን ገለጸ። ሶቅራጠስ ጠቢቡን ተስማምቶ እንደሆነ ለማወቅ ቆሞበት ወደ ነበረ ከፍታ ፊቱን አዞረ። ጠቢቡ ግን አልነበረም። ከሶቅራጠስ በፊት የነበረው የፍልስፍና ዓለም አትኩሮትና እምነት በተፈጥሮ ላይ የተመሰረተ ነበር። በቴለስ መሪነት በጥንታዊቷ የግሪክ ከተማ ማልተስ ላይ ያቆጠቆጠው ፍልስፍና የማንኛውም እውነት ምንጩ ውሃ ነው ብሎ ተነሳ። ሌላው ነገር ሁሉ ከውሃ መጣ ነው ነገሩ።
በመቀጠልም የቴለስ ተማሪ የነበረው አሌክሳንደር ደግሞ የእውነት ሁሉ ምንጭ አፔሮን ነው አለ። አፔሮን ምንድን ነው ሲባል እኔም አላውቀውም ሆነ መልሱ። የእሱ ተማሪ አኔክስማንስ ደግሞ እውነት የመጣው ከአየር ነው። አየር ባይኖር ኖሮ ለዓይናችን እውነት ሆነው የምናያቸው ዛፍ፣ ድንጋይ፣ ሰው ባልኖሩ ነበር አለ። እንዲህም እያሉ ብዙዎቹ እያመኑበት የሄሬክላተስ ዘመን ላይ ደረሱና እሱም የእውነት ሁሉ ምንጭ እሳት ነው አለ። እነዚህን መሰል እምነቶች ለዘመናት ሲታመንባቸው ኖሩና ሶቅራጥስ ላይ ደረሰ። እንግዲህ ለዘመናት የሰው ልጅ ስለ እውነት የነበረውን እሳቤና እምነት የገለጠ ይህ ሰው ነው። ለሶቅራጠስ እውነት የሰው ልጅ አእምሮ ሆነ። የኔ ጉዳይ ሰው እንጂ ድንጋይ፣ አየር፣ አፈር፣ ዛፍ ወይም ውሃ አይደለም የሚለው ሶቅራጠስ እሱን የሚያስጨንቁ ጥያቄዎች ሰው ምንድን ነው? መልካምና መጥፎ ሰውስ ማን ነው? ሰው በራሱስ ምን መሆን ይችላል? ወዘተ የሚሉ ነበሩ። የመልካምነት መሰረቱ እውቀት፣ የክፋት መሰረቱ ደግሞ አለማወቅ ናቸው የሚለን ሶቅራጠስ የእውቀት መጀመሪያ አለማወቅን ማወቅ ነው፣ ማወቅ ደግሞ ከማሰብ ይጀምራል ብሏል። ለዚህ ነው የግሪክ ጠቢባንንና አዋቂዎችን በጥያቄያቸው ሲፈታተናቸው መልስም እያሳጣ ሲያሳፍራቸው የኖረው። ሶቅራጠስ ሲናገር ከብዙ ጠቢባን ጋር ስነጋገር የሚገርመኝና የሚያሳዝነኝ እናውቃለን በሚል ሀሳብ የመኮፈሳቸው ሳይሆን አላዋቂነታቸውን አለማወቃቸው ነው። እኔ አለማወቄን የማውቅ ሰው በመሆኔ በእነሱ መካከል እንደ ታላቅ ጠቢብ ተቆጠርኩኝ ብሏል። አንድ ቀን ሶቅራጠስ ዘወትር ወደሚያስተምርበት አደባባይ በማለዳ ወጥቶ ቆመ። የአቴና ሕዝብ እንደ ልማዱ የሶቅራጠስን ትምህርት ለመስማት በዙሪያው ከበበው። እሱ ግን ዓይኑን አንድ ቦታ መሬት ላይ ተክሎ በሐሳብ ሄዷል። ሕዝቡ መጠበቅ ጀመረ። 1 ሰዓት፣ 2 ሰዓት፣ 6 ሰዓት፣ ግማሹ ለምሳው መበተን ጀመረ። የሶቅራጠስ ዓይኖች ግን ከተተከሉበት አካሉም ከቆመበት አልተነቃነቀም። መጨረሻ ምን ይሆን ብሎ በዙሪያው ተሰብስቦ የሚጠብቀው ሕዝብ በጉጉት ማማጥ ጀመረ። ለምሳውም የሄደው ተመልሶ በዙሪያው ክምችቱ በዛና መጨረሻ የሚጠበቀው ቁጥር ጨመረ። መምሸት ሲጀምር ግማሹ ወደ ማደሪያው መበተን ሲይዝ መጨረሻውን ሳላይ አልሄድም ያለው ደግሞ በአዳሩ ቆርጦ መጠበቁን ያዘ። ታሪኩን ለማሳጠር ሶቅራጠስ በዚያ ሁኔታ 24 ሰዓታት ሞላው። በዙሪያው የተሰበሰበው ሕዝብ አብዛኛው ቆሞ በዋለበት ቦታ እየተቀመጠ እንቅልፍ ይዞት ሄዷል። መጨረሻውን ለማየት እጅግ ጓጉተው ያደሩት ጥቂቶች ደግሞ በንቃት አፍጥጠው ሲከታተሉ ሶቅራጠስ ከጭንቅላቱ ነቅነቅ አለና አንድ ነገር እንዳገኘና እንደተረዳ ፈገግ ብሎ መራመድ ጀመረ። ከተገረሙት አንዱ ተከተለውና 1 ቀንና 1 ሌሊት ሙሉ የምንጠብቀው አንተን ነበር። ለመሆኑ ምን ስታደርግ እንደነበር ልትነግረን ትችላለህ? በማለት ጠየቀው። የሶቅራጠስ መልስ አጭር ነበር። እያሰብኩ። ለዚህም ይመስላል አብርሃም ኮፕላን ዘ ኒው ወርልድ ኦፍ ፊሎሶፊ የሚለው መጽሐፍ ውስጥ ሶቅራጠስ ፍልስፍናን ከተሰቀለችበት ደመና ወርዶ ገበያ መሃል ጣላት፣ ገበያተኛው ግን አሁንም የሚፈልጋት ከደመና ውስጥ ነው ብሏል። ሰው ከእንስሳ የሚለየው በማሰቡ ነው የሚለው ሕግ ለሶቅራጠስ ቦታ የለውም። ምን ነው ቢሉ ማሰብ የለየው ሰውን ከእንስሳ ሳይሆን ሰውን ከሰው ነው ይለናል። ለግሪክ አማልክት ሕዝቡ የሚሰግደው ስለሚያምንባቸው ሳይሆን ማሰብ ስለማይችል ነው ይል ነበር። በተለይም ከፕሌቶ ጀምሮ ተከታዮቹ የነበሩትን በሙሉ በዚህ እውቀት ሊያጠምቃቸው ተነሳ። ሰው በውስጡ ያለውን ብቃት ቢረዳ አሁን ያለበት ቦታ ባሳፈረው ነበር። ማሰብ የሚችለው ፍጡር ማሰብ ለማይችሉት አማልክት እንዴት ይሰግዳል? በማለት ጠይቆ ለመስዋዕትነት ያበቃውን ሎጂክ በተከታዮቹ ልብ ውስጥ ዘራ። ይህ ትምህርቱና አስተሳሰቡ በአቴና ወጣቶች ዘንድ መወደድና መከበርን ቢያተርፍለትም በአቴና ሽማግሌዎች ግን ከመጠላት ብሎም ከመጥፋት አላተረፈውም። አማልክቶቻችንን ተሳደበ፣ አዋረደን፣ የወጣቶቹን ልብ በከንቱ ትምህርት በከለ፣ ወዘተ የሶቅራጠስ ወንጀሎች ሆኑ። በተለይም ደግሞ በሶፊስቶች ዘንድ ከፍተኛ ጥላቻን አተረፈ። ለሶፊስቶች መልካም ወይም መጥፎ፣ ሐሰት ወይም እውነት የለም። በምድር ላይ ከተሳካልህ አንተ እውነተኛና መልካም ሰው ነህ። ስኬትህ በማንኛውም ወንጀል ላይ የተመሰረተም ቢሆን ለሶፊስቶች ቁም ነገሩ መጨረሻ ላይ ተሳክቶልሃል
የሚለው ነው። ይልቁንም ሶፊስቶች አስተማሪነታቸው ለሀብታሞች ብቻ ስለነበር የአቴና ሀብታሞችና አዛውንቶች በሶቅራጥስ ላይ ውንጀላ ጀመሩ። የአቴና ሀብታሞችና አዛውንቶች በሶቅራጥስ ላይ ውንጀላ ሲጀምሩ ከፍተኛ እገዛ ማድረጋቸው ይጠቀሳል። ለምሳሌ የአቴና አማልክት ስለ ቅድስና የነበራቸው እሳቤን አስመልክቶ ከጊዜው ጠቢባን ጋር ሶቅራጥስ ያደረገው ምልልስ የእሱ ደቀ መዝሙር ፕሌቶ ከጻፈው በኋላ ፕሌቶ ሄራልተስ በማለት ይጠራቸው ነበር በማለት ያሰፈረውን እንመልከት። ሄራልተስ እግዚአብሔር ቅድስናን ይወዳል፣ ተቃራኒውን ደግሞ ይጠላል። ሶቅራጥስ ይህን አባባላችሁን ራሱን እንፈትነው። አንድ አምላክ ወይም ሰው ይሄን ብያለሁ ስላለ እንቀበለዋለን ወይስ እንፈትነዋለን? ሄራልተስ ብንፈትነውም ይህ ቃል ዘላለማዊና ትክክል ነው። ሶቅራጥስ አንድ ነገር ቅዱስ ነው የምንለው አማልክቱ ፈትነውት ቅዱስ ስለሆነ ነው ወይስ ቅዱስ ነው ስላሉ ነው? ሄራልተስ አባባልህን አብራራው። ሶቅራጥስ ቅድስናውንና እሱን የሚሸከመው የተቀደሰው ሁለት አካል ናቸው። የሚታየውና የሚያየው አካል አሁንም ሁለት ነገሮች ናቸው። የሚመራውና የሚመራ ሁለት ናቸው። በእነዚህ ሁለት ነገሮች እንዴት እንደሚለያዩና ልዩነታቸውም ይገባችኋል? ሄራልተስ አሁን ይገባናል። ሶቅራጥስ በዚህ መንገድ ማፍቀር አንድ ነገር ሲሆን መፈቀርም እንዲሁ ሌላ ነው። ሄራልተስ ትክክል። ሶቅራጥስ አንድ ነገር የሚታየው በሌላ አካል ለመታየት ስለሚችል ሳይሆን ነገር ግን ሌላ አካል ስላየው ነገሩ ሊታይ ቻለ። ወይም አንድ ነገር ተመሪ የሆነው ነገሩ በራሱ ተመሪ ስለሆነ አይደለም፣ ነገር ግን መሪ ስላለው ነገሩ ተመሪ ሆነ። ወይም ደግሞ አንድ አካል ሸክም የሆነው በራሱ ሸክም ስለሆነ አይደለም፣ ነገር ግን ተሸካሚ ስላለው ነገሩ ሸክም ሆነ። ይህ ማለት አንድ ውጤት በራሱ ላይ የመጣበት አካል ውጤቱ የራሱ ሳይሆን ምክንያት ስላለው ነው። ውጤት የሆነ ነገር በራሱ ውጤት አያመጣምና። ሄራልተስ ትክክል። ሶቅራጥስ በዚህ ከተስማማን አንድ ነገር ሲፈቀር የተፈቀረው አካል ወደ ሌላ ነገር ይለወጣል። ሄራልተስ አይለወጥም። ሶቅራጥስ እንግዲህ አንድን ነገር የሚያፈቅሩት ሰዎች ያፈቀሩት በራሱ የሚፈቀር ስለሆነ አይደለም፣ ነገር ግን ተፈቃሪ ያደረገው በሌሎች መፈቀሩ ነው። ሄራልተስ የግድ ነው። ሶቅራጥስ ስለ ቅድስና ምን ትላላችሁ? እንደናንተ ክርክር ቅድስና በአማልክት ሁሉ ዘንድ እየተፈቀረ ነው። ሄራልተስ ትክክል። ሶቅራጥስ በራሱ ቅዱስ ስለሆነ ወይስ በአማልክት ስለተፈቀረ? ሄራልተስ በራሱ ቅዱስ ስለሆነ። ሶቅራጥስ እንግዲያውስ ቅዱስ ስለሆነ እንጂ የተፈቀረው ስለተፈቀረ አይደለም ቅዱስ የሆነው። ሄራልተስ ይመስላል። ሶቅራጥስ ወይስ ቅድስና በአማልክት ዘንድ ተወዳጅና አስደሳች ስለሆነ ተፈቀረ ማለት ነው? ሄራልተስ እሱም ጥርጥር የለውም። ሶቅራጥስ ስለዚህ ቅዱስ ነገር ቅዱስ የሚሆነው አማልክት ስለሚወዱት እንጂ በራሱ ቅዱስ ስለሆነ አይደለም። አሊያም በአማልክት የተፈቀረው ቅዱስ አካልና ቅድስና ሁለት የተለያዩ አካል ናቸው ማለት ነው። ሄራልተስ ይሄማ እንዴት ሊሆን ይችላል? ሶቅራጥስ መጀመሪያ በተስማማነው መሰረት ቅዱስ የሆነው ነገር የተፈቀረው በራሱ ቅዱስ ስለሆነ እንጂ ስለተፈቀረ ቅዱስ አልሆነማ። ሄራልተስ ትክክል። ሶቅራጥስ ነገር ግን አሁን የማየው አማልክት በቅድስና ደስ የሚላቸው ስላፈቀሩት ነው ወይስ ቅድስና በራሱ ተፈቃሪ ስለሆነ? ሄራልተስ ሁለተኛው ትክክል ይመስላል። ሶቅራጥስ እንዲህ ከሆነ ቅድስና በራሱ ምክንያትም ውጤትም ነው ማለት ነው። ሄራልተስ ትክክል። ሶቅራጥስ ታዲያ የሚታይ የሚኖረው የሚያይ ስላለ ከሆነ ተመሪ የኖረው መሪ ስላለ ነው ካልን፣ ሸክም ያለው ተሸካሚ ስለኖረ ከሆነ በዚህ ሕግ ከተስማማን በራሱ ምክንያትና ውጤት የሆነው የሚታይም የማይታይም የሌላውን ቅድስናና አማልክት እንዴት አዩት? ሄራልተስ ይህ ከባድ ፈተና ነው። ሶቅራጥስ ከመሰረቱ አንድ ነገር በራሱ ምክንያትም ውጤትም ሊሆን እንዴት ይችላል? አንድ ነገር የሚፈቀረው የሚያፈቅረው ሲኖር ከሆነ ነገሩ በራሱ ተፈቃሪ ሳይሆን የተፈቀረ ነገር ነው ማለት ነዋ። የሶቅራጥስ እነዚህና መሰል ፈተናዎች የግሪክ አማልክትን አራክሷል፣ የወጣቶችንም ልብ አበላሽቷል በሚል ክስ ሊመሰረቱበት በቃ። ሶቅራጥስ በአቋሙ ኢአማኒ አልነበረም። የብዙ አማልክትን መኖር ግን የሚነቀፍ በአንድ አምላክም መኖር የሚያምን ነበር። አንድ ማለዳ ከቤት ወጥቶ ወደ አደባባይ ሲያመራ በሱ ጉዳይ የፍትህ ወንበር ተዘርግቶ ምን እንፍረድበት ሲባባሉ ተመለከተ። ብዙም አልተደነቀም። ከነዚህ ሰዎች ከዚህ በላይ አልጠብቅም በማለት ወደሚያስተምርበት አደባባይ አቀና። በማግስቱ 500 አባላት ያሉት የዳኞች ችሎት
ተቋቋመና ሶቅራጥስ ጉዳዩን እንዲያስረዳ ተጠየቀ። የወጣቶቹን ልብ አልበከልኩም። የእኔ ሥራ እውነትን መፈለግ ብቻ ነበር። በፍለጋው እንዲያግዙኝ ያስተማርኳቸው። እኔን የምትከሱኝ ጥፋተኛ ሆኜ ሳይሆን የእናንተን አላዋቂነት በመግለጼ ነው። የእናንተን አላዋቂነት የገለጽኩት ደግሞ ስለምጠላችሁ ሳይሆን ከፍ ላደርጋችሁ ስላሰብኩ ነበር። አንድ እውነት ግን አለ። ሰው ሳያስብ ከሚኖር እያሰበ ቢሞት ይሻለዋል። እንደናንተ ከመኖር እንደኔ መሞትም እጅግ የተሻለ ይመስለኛል። ይሁንና ሰው ለመልካምና ለክፉ ሊፈረድበት ይችላል እንጂ እንዲሞትና እንዲኖር ሊፈረድበት አይገባም። እኔን ብትገሉኝ በራሳችሁ ላይ ትልቅ ስህተት ሰራችሁ። ምክንያቱም እኔ ብሞት አንዳች ስህተት አልፈጸምኩም፣ እናንተ ግን እኔን በመግደል ወንጀለኞች ትሆናላችሁ በማለት ተናገረ። ችሎቱ በድምፅ ብልጫ ሞት ፈረደበት። ይኸው ፍርድም ተነገረው። ሶቅራጥስም ለእኔ ሞት ከሁለት ነገሮች አንዱ ነው። የመጀመሪያው ወደ ዘላለማዊ ዝምታ ውስጥ መግባት ወይም ሁለተኛው ወደ ሌላ ዓለም መሸጋገር ነው። ለእኔ ሁለቱም አስደሳች ነው። ወደ ዘላለማዊ ዝምታ በገባም እንደናንተ የሚረብሸኝ አይኖርም። ወደ ሁለተኛው ዓለምን መሸጋገር ከሆነ እርግጠኛ ነኝ በዚያ ጥላቻ፣ ቅናት፣ ስድብ ብሎም አሁን እናንተ እንደምታደርጉት የሞት ፍርድ የለም አለ። አስገዳዮቹም ወስደው አሰሩት። ከመገደሉ አንድ ቀን በፊት የእሱ ደቀ መዝሙር የነበረው ፕሌቶ ገንዘብ ሰብስቦ ለጠባቂዎቹ ጉቦ ለመስጠትና እሱን ለማስመለጥ እየሞከረ እንደሆነ ነገረው። ሶቅራጥስም በዘመኔ ሁሉ ለሕግ እንደኖርኩ አሁንም ለእሷ ለመሞት እንደተዘጋጀው ታውቃለህ። ሕግን ገድዬ እኔ ነፃ ከመሆን እኔ ሞቼ ሕግ ነፃ ትሁን በማለት የፕሌቶን ሐሳብ ሳይቀበለው ቀረ። ለዚህም ነው የሶቅራጥስ ተከታዮችና አድናቂዎች ማሰብ ሳይችሉ እንደ ካሊባን ዙፋን ላይ ከመቀመጥ በወህኒ ቤት እንደ ሶቅራጥስ እያሰቡ መኖር ይሻላል የሚሉት። በማግስቱ መርዝ የያዘው አስገዳይ ወደ ሶቅራጥስ ቀረበ። መርዙን ትጠጣና በእግርህ መንቀሳቀስ ትጀምራለህ። ከትንሽ ሰዓት በኋላ እግርህ መያያዝ ይጀምራል። ያን ጊዜ እግርህን በያዘህ ቦታ በጀርባ ተኛና ፊትህን በልብስ ሸፍን፣ በቅጽበትም ትሞታለህ አለው። ሶቅራጥስም መርዙን ተቀበለ። ከመጠጣቱ በፊት ለአስገዳዩ የመጨረሻውን ቃል ተናገረ። እኔ ወደ ሞት፣ አንተ ደግሞ ወደ ሕይወት እየሄድን ነው። የትኛው ይሻላል? እግዚአብሔር ያውቃል። መርዙንም ጠጣ። ውድ አድማጮች፣ ለዛሬ ያዘጋጀውላችሁ ይኸው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። እያንዳንዱ ቀበሮ የሚንከባከበው የራሱን ጭራ ነው። ወንድዬ ካሳ ነኝ።